ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማቴማቲክስ የምዕራፍ 7 የሁለተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ ስለ ኮንግረንሲ ተመልክተናል፣ ወይም ደግሞ ተጋጣሚነት የምንለው ማለት ነው። ስለሱ በደንብ ተመልክተናል። ስፔሲፊካሊ ኦን ኮንግረንሲ ኦፍ ትራያንግልስ፣ ሁለት ትራያንግሎች ኮንግረንት ናቸው አይደሉም የሚለውን እንዴት በቀላሉ ማወቅ እንደምንችል ተመልክተናል። ለሱም ደግሞ ቴረሞችን አይተናል ማለት ነው። ወደ አራት የሚሆኑ ኮንግረንሲ ቴስት የምናደርግባቸው ቢትዊን ቱ ትሪያንግልስ ኮንግረንት ናቸው አይደሉም የሚለውን የምንለይባቸው አራት መንገዶችን አይተናል ማለት ነው። በዚህኛው ደግሞ የምናየው ምንድነው? ሲሚላር ፊገርስ ነው። ሲሚላሪቲ ነው የምንመለከተው ማለት ነው። ሲሚላር ፊገርስ እሱን እናያለን። ባለፈው የተወሰነ መልኩ ይሄን አሳይቻችኋለሁ። እንግዲህ ሁለት ፊገሮች two figures are said to be similar. ሲሚላር ናቸው የምንለው መቼ ነው? ሁለት ነገሮች ሲሟሉ ነው ብለናል። አንደኛው ምንድነው? all corresponding angles are equal. ሁለት ፊገሮች ቢኖሩን እንግዲህ ኮረስፖንዲንግ አንግል ምን እንደሆነ ባለፈው አይተናል። ሁሉም ኮረስፖንዲንግ አንግሎች እኩል መሆን አለባቸው። አንደኛው ማረጋገጫችን ይሄ ነው፣ ቼክ የምናደርገው። ሁለተኛው all corresponding sides are proportional ብለናል። ፕሮፖርሽናል ናቸው ብለናል። ምን ማለት ነው? ይሄ ፕሮፖርሽናል ማለት ምን እንደሆነ እንግዲህ ባለፈው ይሄንን ተመልክተናል። ማለት ኢኳሊቲ ኦፍ ሬሾስ ማለት ነው። ሬሾቸውን ስንወስድ እኩል መሆን አለባቸው። የሁሉም ሬሾ እኩል መምጣት አለበት ማለት ነው። this all about, and then here it is the definition: two plane figures are similar if their corresponding angles are congruent and the ratio of their corresponding sides are proportional. This common ratio is called what? ኮመን ሬሾ ምን ብለን እንጠራዋለን? ስኬል ፋክተር እንለዋለን ማለት ነው። ስኬል ፋክተር እንለዋለን። ኮመን ሬሾ ቫሊዩ ምን እንለዋለን ማለት ነው? ስኬል ፋክተር ብለን እንጠራዋለን ማለት ነው። ስለዚህ ስኬል ፋክተራቸው አንድ አይነት ከሆነ ነው እና ኮረስፖንዲንግ አንግሎች እኩል ከሆኑ ያኔ ሁለቱ ፊገሮች ሲሚላር ናቸው ብለን እንጠራለን። ምልክታችን እንግዲህ የሲሚላሪቲ ደግሞ ምንድናት? እንደዚህ አይነት ምልክት ነች። እቺ ምልክት ሲሚላሪቲ፣ ሲሚላር ቱ የሚለውን ሀረግ የምትወክልልን እቺ ነች ማለት ነው። ኢዝ ሲሚላር ቱ። ኦኬ። ስለዚህ ሁለት ፊገሮች ቢኖሩን አሁን እዚህ ጋር ትሪያንግል፣ አንድ ትሪያንግል ቢኖርን ኤቢሲ የሚባል ትሪያንግል እና እዚህ ጋር ትሪያንግል ዲኢኤፍ የሚባል ሁለት ትሪያንግሎች ቢኖሩኝ እነኚህ ትሪያንግሎች ሲሚላር መሆናቸውን ለማሳየት እችኛዋን ምልክት እጠቀማለሁ ማለት ነው። ኮንግረንስ ላይ እንደምታስታውሱት ይሄን ነበር የምንጠቀመው። እዚህ ጋር ደግሞ ሲሚላሪቲ ላይ እችኛዋን ምልክት ብቻ እዚህ ላይ ያለችውን ብቻ እንጠቀማለን ማለት ነው። ስለዚህ ይሄን ሳነበው ምን ብዬ ነው የማነበው? how can I read it? triangle ABC is similar to triangle DF ብዬ አነበዋለሁ ማለት ነው። ስለዚህ እነኚህ ሁለት ቤዚክ ኮንዲሽኖችን ማረጋገጥ ነው ከኛ የሚጠበቀው ማለት ነው። here it is ኤግዛምፕል እናያለን። ኤግዛምፕል ስናየው የበለጠ ግልጽ ይሆንላችኋል። let's see the example here. What says? triangle ABC is similar with triangle DF. እዚህ ጋር ጊቭናችን ምንድነው? ትሪያንግል ABC ሁለት ትሪያንግሎች ተሰጥቶና ሁለቱ ደግሞ ምንድናቸው ተብለናል? ሲሚላር ናቸው። ትሪያንግል DF ሲሚላር ናቸው። ሲሚላር ናቸው ከተባልን ባይ ዲፎልት አሁን ምን እየተነገረ ነው ማለት ነው? የነኚህ ሁለት ትሪያንግሎች ኮረስፖንዲንግ አንግሎቹ እኩል ናቸው እየተባልን ነው። ከእንደገና ደግሞ ኮረስፖንዲንግ ሳይድ ሬሾቸው ደግሞ ፕሮፖርሽናል ነው ወይም ደግሞ እኩል ነው እያለን ነው ማለት ነው። ፊገሮቹ እነኚህ ናቸው። እዚህ ጋር እንደምታያቸው ፊገሮቹ እነኚህ ናቸው። አንደኛው ትሪያንግል ይሄንን ይመስላል። ሁለተኛው ትሪያንግል ትንሽ ተለቅ ይላል። እንግዲህ ሲሚላሪቲ ላይ ምንድነው ብለናል? ሳይዝ ኮንሲደር አናደርግም። ያ ሼፓቸው ግን ኤግዛክትሊ አንድ አይነት መሆን አለበት። አንዱ ትሪያንግል ከሆነ ሌላኛውም ሲሚላር መሆኑን አለመሆኑን ቼክ የምናደርገው ፊገርም ትሪያንግል መሆን አለበት። አንድ አይነት
ቅርጽ ያላቸው መሆን አለባቸው። ነገር ግን ሳይዛቸው እንዳልኳቸው እኩል ሊሆን ይችላል ወይም ደግሞ ሊለያይ ይችላል። እሱን በፕሮፖርሽናሊቲ ነው ቴስት የምናደርገው ማለት ነው። የመጀመሪያው ትሪያንግል ይሄኛውን ትሪያንግል ኤቢሲ ብለነዋል። ትሪያንግል ኤቢሲ ነው። ሁለተኛው ትሪያንግል ደግሞ ትሪያንግል ዲኢኤፍ ነው። ዲኢኤፍ እንደዚህ የተወሰኑ ሳይዶች ሰጥተውናል እዚህ ጋር። ይሄኛው 4 ሴንቲሜትር 4 ሴንቲሜትር፣ ይሄኛው 8 ሴንቲሜትር፣ ይሄኛው 5 ሴንቲሜትር። ሲሚላርሊ ይሄኛው 8 ሴንቲሜትር፣ ይሄኛው 4 ሴንቲሜትር፣ ይሄኛው ደግሞ 10 ሴንቲሜትር። ሲሚላር ናቸው ተብለናል። ፋይንድ ዘ ኮመን ሬሾ ኦፍ ዜር ኮረስፖንዲንግ ሳይድስ የተባለው። ስለዚህ አሁን እነዚህ ትሪያንግሎች ሲሚላር ናቸው ከተባልን በዚሁ ሰፋ አድርገን እንየው። ይሄንን ሲሚላር ናቸው ከተባለ ሁለት ነገሮች ተሟልተዋል ማለት ነው። አንደኛው ምንድነው? ኮረስፖንዲንግ ሳይድ ኮረስፖንዲንግ አንግሎቹ እኩል ናቸው እያለን ነው። ዛት ሚንስ የቢ ኮረስፖንዲንግ አንግል ማን ነው? ኢ ነው። አንግል ቢ ከማን ጋር እኩል ነው እያለን ነው? ከአንግል ኢ ጋር እኩል ነው። ከእንደገና የኤ ኮረስፖንዲንግ አንግል ማን ነው? አንግል ዲ ነው። ስለዚህ አንግል ኤ ከማን ጋር እኩል ነው እያለን ነው? ከአንግል ዲ ጋር እኩል ነው። በተመሳሳይ መልኩ አንግል ሲ ከአንግል ኤፍ ጋር እኩል ነው ማለት ነው። ከአንግል ኤፍ ጋር እኩል ነው። ስለዚህ ኮረስፖንዲንግ አንግልስ አር ኢኳል ኮረስፖንዲንግ አንግልስ አር ኢኳል። ይሄን አወቅን ማለት ነው። ሁለተኛው ምን እያለን ነው? ኮረስፖንዲንግ ሳይድ ሬሾቸውም ዘሴም ነው እያለን ነው። ስለዚህ የኤቢ ኮረስፖንዲንግ ሳይድ ማን ነው? የኤቢ ኮረስፖንዲንግ ሳይድ ኤቢ አለ፣ እንደዘን ቢሲ አለ፣ እንደዘን ሲኤ አለ። ኦኬ። በተመሳሳይ መልኩ እዚህ ጋር ማን አለ? የኤቢ እዚህ ጋር እዚህኛው ትሪያንግል ላይ ኤቢ ስል እዚህኛው ጋር ማንን ነው የምወስደው? ዲኢ እንወስዳለሁ ማለት ነው። ዲኢ እዚህኛው ትሪያንግል ላይ ኢኤፍ ስል እዚህ ጋር ቢሲ እንወስዳለሁ ማለት ነው። ቢሲ ከኢኤፍ ጋር ከእንደገና እዚህኛው ጋር ሲኤ ስል እዚህ ጋር ደግሞ ኤፍዲ ላለው ማለት ነው። ኤፍዲ እነኚህ ምንድን ናቸው? ኮረስፖንዲንግ ሳይድስ ናቸው። ኮረስፖንዲንግ ሳይዶች ናቸው። ስለዚህ አሁን ጥያቄው ምንድነው? ፋይንድ ዘ ኮመን ሬሾ። ኮመን ሬሾ ማለት ምን ማለት ነው? ኮመን ሬሾ ቅድም ምን ብለናል? ኮመን ሬሾ ማለት ምን ብለናል ቅድም? ስኬል ፋክተር ያልነው ማለት ነው። ስኬል ፋክተር እሱን ፈልጉ ነው የተባልነው። እሱ ደግሞ ምንድነው? ኮረስፖንዲንግ ሳይድ ሬሾ እንሰራለን ማለት ነው። ስለዚህ ማን ነው ሬሾ የምሰራው? ኤቢ ለዲኢ ነው ሬሾ የምሰራው ማለት ነው። ኤቢ ለዲኢ እሰራለሁ። ሁሉም እኩል መምጣት አለባቸው ማለት ነው። ሲሚላር ናቸው ስለተባለ እኩል ናቸው። ቢሲ ደግሞ ከማን ጋር ነው ሬሾ የሚሰራው? ከኢኤፍ ጋር። እንደገና ሲኤ ከኤፍዲ ጋር ሬሾ እሰራለሁ። ኤቢ ስንት ነው የሰጠኝ? እዚህ ጋር ኤቢ 4 ነው። ዲኢ ደግሞ 8 ነው። ኦኬ። ይሄ 4 ሴንቲሜትር ለ8 ሴንቲሜትር እኩል ይሆናል። ቢሲ እና ኢኤፍ። ቢሲ እንደምታዩት እዚህ ጋር 5 ነው። ኢኤፍ ደግሞ 10 ነው። 5 ሴንቲሜትር ለ10 ሴንቲሜትር። ከዛ የመጨረሻው ሲኤ እዚህ ጋር 8 ነው። እዚህ ጋር ደግሞ ኤፍዲ ስንት ነው? ኤፍዲ ሶሪ ሄር ኢት ኢዝ። ያው እዚህ ጋር እንደምታዩት ጊብናችን ላይ 4 5 ችኛዋ 2 ነች። ኦኬ። እቺ 2 ሴንቲሜትር ነች የተሰጠችን 2 ሴንቲሜትር ነች። ሲኤ 2 ሴንቲሜትር ነው። ኤፍዲ ደግሞ ስንት ነው? እዚህ ጋር እንደምታዩት ኤፍዲ 4 ሴንቲሜትር ነው። 4 ሴንቲሜትር ነው። ስለዚህ ሬሾ ማለት እንግዲህ ምንድነው ብያቸዋለሁ? አንድ አይነት መለኪያ ያላቸው ነገሮች ንጽጽር ነው ምንሰራው እንጂ አንዱ ለምሳሌ አንዱ ክብደታችን አንዱ ኪሎግራም ሆኖ አንደኛው ደግሞ ሜትር ቢሆን ሬሾ ሊሰራለት አይችልም። ኦኬ። ምክንያቱም ሬሾ የምንሰራው ሲሚላር ለሆነ ኳንቲቲዎች ብቻ ነው። ስለዚህ ለዛ ነው እዚህ ጋር ሴንቲሜትር በሴንቲሜትር ሬሾ ዩኒት ለስ ነው የምንለው። ለዛ ነው ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል። ይሄ በ4 1 ይሄ በ4 2 1 ሁለተኛ ይመጣል። ይሄኛውም በ5 1 ይሄ በ5 2 1 ሁለተኛ ይመጣል። ይሄኛውም በ2 1 ይሄ 4 በ2 2 ይመጣል። 1 ሁለተኛ ይመጣል። አያችሁ?
ስለዚህ ሁሉም ምንድናቸው ማለት ነው? ሶስቱም እኩል ናቸው ማለት ነው። ፕሮፖርሽናል ናቸው። ፕሮፖርሽናል ናቸው ማለት ነው። ፕሮፖርሽናል ማለት በሌላ አነጋገር ኢኳል ናቸው እንደማለት ነው። ሬሾዎቹ ያ የሁለት ወይም ከዛ በላይ የሆኑ ሬሾዎች እኩልነት ምን ተብሎ ይጠራል? ፕሮፖርሽን ይባላል። ሶ ዘ ኢኳሊቲ ኦፍ ቱ ኦር ሞር ሬሾስ ኢዝ ሳይድ ቱ ቢ ፕሮፖርሽን። ሶ እነኚህ ሶስቱ ምንድን ናቸው? ፕሮፖርሽናል ናቸው። ዛት ሚንስ ኢኳል ናቸው ማለት ነው። ሶ የተጠየቅነው ምንድነው? ኮመን ሬሾ። ኮመን ሬሾ ማለት ይሄ ማለት ነው። ይሄ ቫልዩ ማለት ነው። ሶ ዘ ኮመን ሬሾ ስንት ነው ማለት ነው? 1/2 ነው ማለት ነው። ኮመን ሬሾችን የጋራ የሆነው ሬሾ 1/2 ነው ማለት ነው። ሶ እንደዚህ አድርገን በቀላሉ መፈለግ እንችላለን። ኦኬ ሁለተኛው ኤግዛምፕል እናያለን እዚህ ጋር። ሁለተኛው ኤግዛምፕል ኢን ዘ ፎሎዊንግ ኳድሪላተራልስ። አሁን ደግሞ እዚህ ጋር ፊገሮቹ ምንድን ናቸው? ኳድሪላተራሎች ናቸው ወይም ደግሞ ጎና አራቶች ናቸው ማለት ነው። ሶ ሁለት ኳድሪላተራሎች አሉ ፒኤምኤን እና ኦ። ፒኤምኤን ኦ የሚባል አንድ ኳድሪላተራል አለ። ይሄ ሲሚላር ነው ከማጋ ከዩአርኤስቲ ጋር። ይሄም አንድ ኳድሪላተራል ነው። ይሄኛው ደግሞ ሌላ ኳድሪላተራል ነው። ሶ እነኚህ ሁለት ኳድሪላተራሎች ምንድናቸው ተብለናል? ሲሚላር ናቸው ተብለናል። አስዩም ዛት ዜ አር ሲሚላር ዛት ሚንስ ከዚህ የምንረዳለን አሁን ኦል ዘ ኮረስፖንዲንግ አንግልስ አር ኢኳል ኤንድ ኦል ዘ ኮረስፖንዲንግ ሬሾስ አር ዋት ፕሮፖርሽናል ናቸው ማለት ነው። ሶ ይሄ ኢንዳይሬክት ተሰጥቶናል። ሶ ፋይንድ ዚ አናውንስ ሲሚላር ናቸው ተብለናል። ከዛ በኋላ ምን ተብለናል? ፋይንድ ዚ አናውንስ ኤክስ ዋይን እና ዚን ፈልጉ፣ ዜድን ፈልጉን የተባለው። ኦኬ ሌትስ ጎ። ሶ እዚህ ጋር ፊገሮቹ እናምጣቸው። እዚህ ጋር ፊገሮቹ ይሄን ይመስላሉ። ይሄ አንደኛው ፊገር፣ ሁለተኛው ፊገር፣ ይሄ ሁለተኛው ፊገር። ሶ የመጀመሪያው ምንድነው? ይሄ ፒኤምኤንኦ ይሄ ነው። ሁለተኛው ዩአርኤስቲ እነኚህ ናቸው ሁለቱ ፊገሮች። ከእንደገና ኮረስፖንዲንግ ሳይድም ተሰጥቶናል። እዚህ ጋር ሳይድ ሌንግዛቸው ተሰጥቶናል የሁለቱም። እዚህ ጋር 15 አለ። እዚህ ጋር አንግልም አለ። ዜድ የሚባል አንግል ተሰጥቶናል ለዚህኛው። ይሄኛው ደግሞ 115 ተሰጥቶናል። ይሄኛው ኤክስ ተሰጥቶናል የኛው ሳይድ። ይሄኛው ደግሞ 25 ተሰጥቶናል። ይሄ 30 ተሰጥቶናል። ይሄ ዋይ ተሰጥቶናል። ስለዚህ ስንት አናውን ያለን ማለት ነው? እዚህ ጋር ዋይ አለ፣ እዚህ ጋር ኤክስ አለ፣ እንደገና ዜድ አለ። እዚህ ጋር ዜድ አንግል ነው የተጠየቅነው። እንግዲህ ከነኚህ ከሶስቱ ውስጥ ፋይንድ ኤክስ ዋይ ዚ ተብለናል። ኤክስ እና ዋይ ሳይዶች ሲሆኑ እንደምታዩት እዚህ ጋር ኤክስም ሳይድ ነው ዋይም ሳይድ ነው። ነገር ግን ዜድ ምንድን ነው? አንግል ነው የተጠየቅነው ማለት ነው። ኦኬ ሶ ይሄን እንደቀላሉ ለመመለስ እንግዲህ እንደምታደርጉት እዚህ ጋር የተሰጣችሁን መረጃ በደንብ አድርጋችሁ መረዳት ነው። ሶ ምን ተብላችኋል? እነኚህ ሁለቱ ኳድሪላተራሎች ወይም ጎና አራቶች ሲሚላር ናቸው ተብለናል። ሶ ሲሚላር ናቸው ፒኤምኤንኦ ሲሚላር ነው ከዩአርኤስቲ ጋር ከተባለን ምን እየነገረን ነው ማለት ነው? ኦል ኮረስፖንዲንግ አንግልስ አር ኢኳል ኦል ኮረስፖንዲንግ አንግልስ አር ኢኳል እያለን ነው። ኦኬ ኦል ኮረስፖንዲንግ አንግልስ አር ኢኳል እያለን ነው። ስለዚህ ኮረስፖንዲንግ አንግሎች እኩል ናቸው ማለት በሌላ አነጋገር ከማን ጋር እኩል ነው ማለት ነው? አንግል ፒ እንደምታዩት አንግል ፒ ከአንግል ዩ ጋር እኩል ነው። ኦኬ አንግል ፒ ከአንግል ዩ ጋር እኩል ነው ማለት ነው። አንግል ኤም ደግሞ ከማን ጋር እኩል ነው? አንግል ኤም ከአንግል አር ጋር እኩል ነው። እንደገና አንግል ኤን ደግሞ ከኤስ ጋር እኩል ነው። አንግል ኤን ከአንግል ኤስ ጋር እኩል ነው ማለት ነው። ሌላኛው አንግል ኦ ከማን ጋር እኩል ነው? ከአንግል ቲ ጋር እኩል ነው ማለት ነው። አንግል ኦ ከአንግል ቲ ጋር እኩል ነው እያለ ነው። ስለዚህ የተሰጠነውን ከነኚህ መካከል ማን ነው? ይሄኛው ነው እኛ የምንፈልገው። አንግል ኤም ያለውን በምንድን ነው አንግል ኤም የተወከለው? እዚህ ጋር እንደምታዩት በዜድ ተወክሏል። ኦኬ
ስለዚህ አንግል ኤም እኩል ይሆናል አንግል አር። አንግል ኤም ማን ነው? ዜድ ዲግሪ ተብሎ ተሰጥቶናል። ዜድ ነው የተባለው። አንግል አር ደግሞ እንደምታዩት እዚህ ጋር ተሰጥቶናል 115 ዲግሪ። ስለዚህ 115 ዲግሪ ይመጣል ማለት ነው። ዜድን አገኘን ማለት ነው። ሶ ዜድ መለስን። አሁን የሚቀረን ማን ነው? ሳይዶቹ ኤክስ እና ዋይ ናቸው ማለት ነው። የሚቀሩን ሳይዶቹ ኤክስ እና ዋይ ናቸው። ሁለተኛው ምንድነው? እዚህ ጋር ይሄ የሚነግረን ሲሚላር ናቸው መባሉ የሚነግረን አንደኛ ኦል ኮረስፖንዲንግ አንግልስ አር ኢኳል መሆናቸውን አንግሎች እኩል መሆናቸውን ይነግረናል። በዛ መሰረት አንግሉን አግኝተናል። ሁለተኛ ደግሞ ሲሚላር ናቸው መባሉ የሚነግረን ሌላ መረጃ ምንድን ነው? ኦል ኮረስፖንዲንግ ሳይድስ አር ፕሮፖርሽናል። ሳይድ ሬሾስ ወይም ደግሞ ይሄን ሳይድ ሬሾ በሉት። ሳይድ ሬሾስ አር ፕሮፖርሽናል። ኦኬ ሳይድ ሬሾቸው ፕሮፖርሽናል ናቸው እያለን ነው። በሌላ አናገር ምን ማለት ነው? አሁን የፒኤም ሬሾ ሳይድ ከዩአር ሬሾ ጋር እኩል ነው እንደማሚን ሬሾ ይፈጥራል ማለት ነው። ፒኤም ቱ ዩአር ሬሾ ይሰራል። ፒኤም ቱ ዩአር ሬሾ እኩል ነው። ይሄ ሬሾ ከማን ጋር እኩል ነው? ከሁሉም ኮረስፖንዲንግ ሳይድ ሬሾ ጋር። ሁለተኛው ማን ነው? ኤምኤን ከአርኤስ ጋር ኤምኤን ከአርኤስ ጋር የሚሰራው ሬሾ እኩል ነው። ከእንደገና ኤምኤን ሰራን። ኤንኦ ከኤስቲ ጋር ኤንኦ ከኤስቲ ሬሾ ጋር እኩል ነው። ከእንደገና የመጨረሻው ማን ነው? ኦፒ ከቲዩ ጋር እኩል ነው። ኦፒ ከዩቲ ጋር እኩል ነው ማለት ነው። ወይም ደግሞ ቲዩ ጋር እኩል ነው ማለት ነው። ዩቲም አልነው ቲዩም አልነው ለውጥ የለውም። ግን ያው ግራ እንዳያጋባችሁ ቲዩ ልበለው። ጉድ። ይሄ ምንድነው የሚነግረን? ኮረስፖንዲንግ ሳይድ ሬሾስ አር ፕሮፖርሽናል። ኮረስፖንዲንግ ሳይድ ሬሾስ አር ፕሮፖርሽናል። ይሄንን ነው የሚነግረን። ሶ ፒኤም እዚህ ጋር ተሰጥቶናል። እንግዲህ እንደምታዩት እዚህ ጋር ፒኤም ስንት ነው? 18 ዩአር ደግሞ 30 18 ለ30 ነው የዚህ ሬሾ ኩለናል። ኤምኤን እዚህ ጋር ኤምኤን አልተሰጠንም። ከማጋ ከአርኤስ ጋር ይሄም አልተሰጠንም። ከዛ ቀጥሎ የተሰጠ ማን ነው? ኤንኦ 15 ነው። ኤስቲ ደግሞ ዋይ ነው። ኤንኦ 15 ነው። ኤስቲ ዋይ ተደርጎ ነው የተሰጠን። ኤንኦ ደግሞ 15። ከዛ የተሰጠ ማን ነው? ኦፒ ኤክስ ነው። ቲዩ ደግሞ 25 ነው። ኦኬ ይሄኛው ኦልሬዲ ስላልተሰጠን ዘልየዋለሁ ይሄንን። ይሄኛው ደግሞ ኦፒ ኤክስ ነው። ቲዩ ደግሞ ስንት ነው? 25 ነው። እነኚህ ናቸው ጊብናችን። ስለዚህ ከዚያው ምን ትረዳላችሁ? ይሄ ሬሾ ከዚህ ጋር ሬሾ ጋር እኩል ከሆነ ይሄ ሬሾ ደግሞ ከዚህ ጋር እኩል ከሆነ ይሄ ከዚህም ጋር እኩል ነው፣ ከዚህም ጋር እኩል ነው እንደማለት ነው። ስለዚህ በሁለት ኬዝ ከፍለው ሁለት ቫሪያብል ስላለን በሁለቱ ማግኘት እችላለሁ። ሶ አንደኛው ኬዝ ምንድነው የማደርገው? 18 ለ30 ሬሾ ከማን ጋር እኩል ነው? 15 ለዋይ ሬሾ ጋር እኩል ነው። ኤንድ 18 አሁንም ከዚህ ጋር እኩል እንደሆነ ሁሉ ከዚህኛውም ጋር እኩል ነው። 18 ለ30 ሬሾ ወይል ኤክስ 25 ሬሾ እኩል ነው ማለት ነው። ሶ በዚህ መስራት ትችላላችሁ። ክሪስ ክሮስ አድርጉት። 18 ሲባዛ ዋይ እኩል ይሆናል 30 ሲባዛ በ15 ዋይ ብቻውን ለማስቀረት ይሄንን ለ18 ይሄንንም ለ18 ይሄ በዚህ ይጣፋል። ዋይ እኩል ይሆናል ሶ ይሄ 1 ሲደመር 8 9 ነው። በ3 መካፈል ይችላል። ስለዚህ በ3 ይሄ 10 ይመጣል። ይሄ በ3 18 6 ይመጣል። ኦኬ 6 ይመጣል። 6 በ2 3 ይመጣል። 10 በ2 5 ይመጣል። ይሄ ደግሞ በ3 ይሄ 1 ይመጣል። ይሄ በ3 5 ይመጣል። 5 በ5 ስንት ይመጣል? 25 ኦኬ 25 ይመጣል። ዋይ 25 ይሄኛውንም በተመሳሳይ መልኩ ክሪስ ክሮስ ታደርጉት የምታገኙት ውጤት ኤክስ ሲባዛ በ30 እኩል ይሆናል 18 ሲባዛ በ25
ይመጣል። ኤክስ ብቻውን ለማስቀረት ይህንም ለ30 ይህንንም ለ30 ታካፍላላችሁ። ይሄ በዚህ ይጣፋል። ኤክስ እኩል ይሆናል ይሄ በ3 10 ይመጣል። 18 በ3 6 ይመጣል። ኦኬ አሁንም ይሄ በ2 5 ይመጣል። 5 ይመጣል። ይሄ በ2 3 ይመጣል። ይሄ በ5 1 25 በ5 ደግሞ 5 ይመጣል። 5 በ3 15 ይመጣል። ኦኬ 15 ይመጣል። ስለዚህ የኤክስ ዋጋ 15 ሲሆን የዋይ ዋጋ ስንት ይመጣል? 25 ይመጣል ማለት ነው። 25 ይመጣል። ሶ አሁን ይሄን መተካት ትችላላችሁ። ይሄው እዚህ ጋር ቼክ እናድርገው። ኦኬ እስኪ ቼክ እናድርገው። አሁን ይሄን ቼኪንግ ምንድነው? እዚህ ጋር እናምጣው። 18 ለ30 ሬሾ 18 ለ30 እኩል ይሆናል 15 ለዋይ ሬሾ እኩል ይሆናል ኤክስ ለ25 ሬሾ ለ25 ሬሾ። አሁን እንተካው እስኪ 18 ለ30 ሬሾ ይሄኛው ደግሞ 15 የዋይ ዋጋ ስንት ላይ ያገኘ ነው? እዚህ ጋር 25 እዚህ ጋር የኤክስ ዋጋ ስንት ላይ ያገኘ ነው? 15 የኤክስ ዋጋ ደግሞ 15 እንተካለን ከዛ 25። አሁን ሬሾን ሲምፕሊፋይ አድርጉት። ይሄን እንግዲህ እኩል መሆናቸውን አለመሆናቸውን ለማወቅ ይሄ በ6 3 ይመጣል። ይሄ በ6 30 5 ይመጣል። 3 5ኛ ይመጣል። ይሄ 15 በ5 3 ይመጣል። 25 በ5 ደግሞ 5 ይመጣል። ይሄኛውም ልክ እንደዛው 3 5ኛ። ስለዚህ ሶስቱም ሬሾች ምንድን ናቸው? ኢኳል ናቸው ማለት ነው። ሶ የኤክስ ዋጋ 25 የዋይ ዋጋ 15 የዋይ ዋጋ ደግሞ 25 መምጣቱ ትክክል ነው ማለት ነው። እንደዚህ አድርጋችሁ መልሳችሁንም በዛው ማረጋገጥ ትችላላችሁ ማለት ነው። ሶ እንደዚህ በዚህ ምሳሌ መሰረት እንግዲህ ሌሎችን ጥያቄዎች እዚህ ኤክሰርሳይዝ ላይ ያሉትን በደንብ አድርጋችሁ ተለማመዱ። ሌላው ቴረምስ ኦን ሲሚላር ፕሌን ፊገርስ ናቸው። ቀጥሎ የምናየው ቴረምስ ኦን ሲሚላር ፕሌን ፊገርስ። ኦኬ ሲሚላር ፕሌን ፊገርስ። ሶ እንግዲህ እነኚህን ቴረሞች ወይም ደግሞ የሲሚላሪቲ ቴስቲንግ ሜተዶችን ስፔሲፊካሊ ለትሪያንግል አይተናል ማለት ነው። ለትሪያንግል ከዚህ በፊት ኮንግረንሲ ላይ አይተናል። ስንት ነበር ያየነው? ኮንግረንሲ ላይ 4 አይተናል። ታስታውሱ ከሆነ ሳይድ ኮንግረንሲ፣ ሳይድ አንግል እና አርኤችኤስ ብለን 4 አይተናል። በተመሳሳይ መልኩ እዚህ ጋር ደግሞ 3 አሉ ማለት ነው። ማለት ሲሚላሪቲ ላይ ሲሆን 3 ይኖራሉ። ሶ እዚህ ጋር አንግል ሳይድ አንግል ስንል ግራ እንዳትጋቡ በደንብ አድርጋችሁ እዚህ ጋር አንግል ሳይድ እና ሶስተኛው ሳይድ አንግል ሳይድ። እነኚህ ሶስቱ ደግሞ ሲሚላሪቲን ቴስት የምናደርግባቸው ቴረሞች ናቸው ማለት ነው። ሶ ከኮንግረንሲ ላይ ካለው ጋር በፍጹም የሚገናኙ አይደሉም። እነኚህ ሁሉንም ለይታችሁ ዴፊኒሽናቸው ይለያያል። ስያሜያቸው አንድ አይነት ቢመስልም ስያሜያቸው ግን ይለያያል ማለት ነው። ስለዚህ እነኚህን 3 ቴረሞች በመጠቀም ሁለት ትሪያንግሎች በቀላሉ ሲሚላር ናቸው አይደሉም የሚለውን በቀላሉ ማወቅ እንችላለን ማለት ነው። ስለዚህ የመጀመሪያው አንግል ሲሆን ሁለተኛው ሳይድ፣ ሶስተኛው ደግሞ ምንድነው? ሶስተኛው ሳይድ አንግል ሳይድ ናቸው ማለት ነው። ሶ እነኚህ ምን እንደሆኑ እያንዳንዳቸውን በቀላሉ እዚህ ጋር አጠር አድርጌ አቀርብላችኋለሁ። ሶ የመጀመሪያው ምንድነው? አንግል ሲሚላሪቲ። ይኸውን ኮንግረንሲ ላይ የለም ሲሚላሪቲ። እሺ አሁን ይሄን ነገር ደግሜ እዚህ ጋር ትንሽ አጠር አድርጌ ልንገራችሁ። ኮንግረንሲ ላይ ወይም ተጋጣሚነት ላይ እንዳይምታታባችሁ፣ ኮንግረንሲ ላይ ምን አይተናል? 4 ቴስቲንግ ሁለት ትሪያንግሎች ኮንግረንት ናቸው አይደሉም የሚለውን በቀላሉ ቴስት የምናደርግበት ወይም የምናውቅባቸው 4 ዘዴዎችን አይተናል። እንግዲህ እነሱ እነማን ናቸው? አንደኛው ሳይድ ኮንግረንሲ ነው። ሁለተኛው ሳይድ አንግል ሳይድ፣ እያንዳንዳቸው ምን እንደሆነ ተመልሳችሁ ቪዲዮዎችን ማየት ትችላላችሁ። ሶስተኛው አንግል ሳይድ አንግል፣ አራተኛው
ራይት አንግል ሃይፖተነስ ሳይድ ብለን 4 አይተናል። ሶ አሁን እዚህ ላይ ይሄንና ይሄን ሲሚላሪቲ ላይ እንጠቀማለን መልሰን። ስለዚህ ልዩነቱ አሁን በደንብ መረዳት ያለባችሁ ምንድን ነው፣ ኮንግረንሲ ላይ ኮረስፖንዲንግ ሳይዶች ሶስቱም የአንድ ትሪያንግል ሶስቱ ሳይዶች ከሌላኛው ትሪያንግል ሶስት ኮረስፖንዲንግ ሳይዶች ጋር እኩል መሆን አለባቸው ነው ትርጓሜው። እዚህ ጋር ግን ምንድነው ሳይድ ሬሾቸው እኩል መሆን አለበት ነው። ሳይዶቹ እኩል ሊሆኑ ይችላሉ ላይሆኑ ይችላሉ፣ ግን ሬሾቸውን ነው ቼክ የምናደርገው ሲሚላሪቲ ላይ። እዚህ ጋር ግን የእያንዳንዱን ሳይድ የኮረስፖንዲንግ ሳይዱ ሌንግዙ ነው ቴስት የምናደርገው። በተመሳሳይ መልኩ እዚህ ጋር ሳይድ አንግል ሳይድም ሁለቱን ሳይዶች የምናየው ሬሾቸውን ነው የምናየው በሲሚላሪቲ። በኮንግረንሲ ደግሞ ሳይዶቹ ራሳቸው እኩል መሆናቸውን ነው ቼክ የምናደርገው። ስለዚህ ይሄኛው ሌላ ትርጓሜ ነው። ስያሜው ሳይድ 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 የሚለው አንድ አይነት ቢመስልም ሲሚላሪቲ ላይ ያለው ትርጓሜ እና ኮንግረንሲ ላይ ያለው ትርጓሜ የተለያየ ነው። ስለዚህ ይሄንን ኮንፊውዥን እንዳይፈጥርባችሁ በደንብ አድርጋችሁ ልዩነቱን እንድታውቁ ነው። አሁን እዚህ ጋር የምናየው እንግዲህ ምንድነው አንግል አንግል ሲሚላሪቲ ቴረምን ነው የምናየው ማለት ነው። ሁለት ትራያንግሎች ይኖራሉ። ሁለት ትራያንግሎች እንወስዳለን። እዚህ ጋር የመጀመሪያው ትራያንግል ኤቢሲ ብንለው፣ ሁለተኛውን ትራያንግል ደግሞ ትራያንግል ዲኢኤፍ ብንለው፣ እነኚህ ሁለት ትራያንግሎች ሲሚላር ናቸው የምንለው ምንድነው የመጀመሪያው ትራያንግል ሁለት አንግሎች ከሁለተኛው ትራያንግል ኮረስፖንዲንግ ሁለት አንግሎች ጋር እኩል ከሆኑ ማለት ነው። እኩል ከሆኑ ኦኬ፣ ልብ አድርጉ። እዚህ ጋር አሁን ሁለት አንግል ስንመርጥ እንግዲህ ይሄ እንደ ጊብናችን ይወሰናል ማለት ነው። ሁልጊዜ አንግል ኤ እና አንግል ቢ ብቻ ማለት አይደለም፣ ወይ አንግል ኤ እና አንግል ሲ ማለት አይደለም፣ ወይ አንግል ቢ እና አንግል ሲ። ስንት አማራጭ አላችሁ ማለት? 6 አማራጭ አላችሁ፣ 3 አማራጭ አላችሁ። ይሄን አንግል እና ይሄን አንግል ትወስዱ ትችላላችሁ። አወር ሳምባዲ ኤልስ ደግሞ ይሄን አንግል እና ይሄን አንግል ሊወስድ ይችላል፣ ወይም ሌላ ሰው ይሄን አንግል እና ይሄን አንግል ሊወስድ ይችላል። ብቻ የአንድ ትሪያንግል ሁለት አንግሎችን ትመርጣላችሁ፣ ወይም ደግሞ እንደ ጊብናችሁ ኮንሲደር ታደርጋላችሁ ማለት ነው። ከዛ ከሁለተኛው ትሪያንግል ኮረስፖንዲንግ አንግሎች አሁን ኤ እና ቢን ከመረጣችሁ እዚህ ጋር ማለት ነው ቼክ የምታደርጉት ዲ እና ኢን ነው ቼክ የምታደርጉት ማለት ነው። ለምሳሌ ሌላ ሰው አንግል ቢ እና አንግል ሲን ቢሆን ኮንሲደር ያደረገው ቼክ የሚያደርገው ማለት ነው አንግል ኤን እና አንግል ኤፍ ነው ማለት ነው። ወይም ሌላ ሰው አንግል ኤ እና አንግል ሲን ኮንሲደር ካደረገ እዚህ ጋር ቼክ ማድረግ ያለበት አንግል ዲ እና አንግል ኤፍ ነው ማለት ነው። ስለዚህ ዋናው ሐሳቡ ምንድነው የአንድ ትሪያንግል ሁለት አንግሎች ከሌላኛው ትሪያንግል ሁለት ኮረስፖንዲንግ አንግሎች ጋር እኩል መሆን አለባቸው ነው። ስለዚህ ኢፍ አንግል ኤ ከማን ጋር እኩል ከሆነ ኮረስፖንዲንግ የሚያደርገው አንግሉ ማለት ነው ኤ ከማን ጋር ሄዶ ነው እንትን የሚለው ከዲ ጋር ነው ማለት ነው። አንግል ዲ ጋር እኩል ከሆኑ አንግል ቢ እና አንግል ኤ እኩል ከሆኑ እነኚህ ሁለቱ አንግሎች የአንድ ትሪያንግል ሁለት አንግሎች ከሌላኛው ትሪያንግል ጋር ሁለት አንግሎች ጋር እኩል ከሆኑ ዘን ምን ብዬ መናገር እችላለሁ? ሁለቱ ትሪያንግሎች ትሪያንግል ኤቢሲ እና ትሪያንግል ዲኢኤፍ ሲሚላር ናቸው እላለሁ። በምን ከተባለ ባይ አንግል አንግል ሲሚላሪቲ ቴረም። ኦኬ፣ ባይ አንግል አንግል ሲሚላሪቲ ቴረም ማለት ነው። እንደዚህ ብዬ መናገር ነው። ስለዚህ ሐሳቡ ምንድነው? የአንድ ትሪያንግል ሁለት አንግሎች ኤና ቢ ሊሆን ይችላል፣ ቢና ሲ ሊሆን ይችላል፣ ኤና ሲ ሊሆን ይችላል። ከሌላኛው ሁለት ኮረስፖንዲንግ አንግሎች ጋር እኩል ናቸው አይደሉም የሚለውን ቴስት ማድረግ ነው። ስለዚህ እኩል ከሆኑላችሁ ሁለቱ ትሪያንግሎች ሲሚላር ናቸው ማለት ነው። ሌላ ነገር ሳያስፈልጋችሁ በእነኚህ ብቻ ይሄ ኮንዲሽን ከተሟላ በእርግጠኝነት ሁለቱ ትሪያንግሎች ሲሚላር ናቸው እንላለን ማለት ነው። ይሄ ካልተሟላ ደግሞ ሲሚላር አይደሉም። ሲሚላር አይደሉም ከተባለ ደግሞ እዚህ ጋር ምን እንደምታደርጉ አትችል ሰረዝ ማድረግ ነው። ሲሚላሪቲ ምልክቷ ላይ እንደዚህ ስላሽ ስታደርጉባት ናት ሲሚላር ይሆናል ማለት ነው። ሶ ኢን ዚስ ኬዝ ሲሚላር ስለሆኑ ችኛዋን እናነሳታለን። ኦኬ ሶ የመጀመሪያው ሲሚላሪቲ ቴረም አንደኛው ይሄ ነው። ሁለተኛው ምንድነው? ሁለተኛው ሳይድ 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 ሲሚላሪቲ። ሶ ቢፎር አይ ቲንክ ኢት ኢዝ ቤተር ቢፎር ዊ ሲ ዘ ሰከንድ ዋን ሌትስ ዱ ዋን ኤግዛምፕል ሪሌቲንግ ቱ አንግል አንግል ሲሚላሪቲ ቴረም ጋር የተያያዘ አንድ ምሳሌ ሰርተን በደንብ ግልጽ አድርገን ነው ብናልፍ ይሻላል። ስለዚህ እዚህ ጋር ኤግዛምፕል እስኪ አንዴ አብረን እንስራ። አንድ ኤግዛምፕል አብረን እንስራ።
በዛው ከስር ከስር አንዳንድ ኤግዛምፕል እያየን እንሄዳለን። ሶ ዲተርማይን ወዘር ኦር ናት ዘ ፎሎዊንግ ቱ ትራያንግልስ አር ሲሚላር። የሚከተሉት ሁለት ትራያንግሎች ሲሚላር ናቸው ወይም አይደሉ የሚለውን ቼክ አድርጉ ተብለናል። ሶ እዚህ ጋር አንድ ትራያንግል አለኝ። ይህ ትራያንግል ምን ይባላል? ኢኤፍጂ ይባላል። ሶ እዚህ ጋር አንግል ተሰጥቶኛል። ይሄ 30 ዲግሪ ነው። ይሄኛው ደግሞ ስንት ተሰጥቶኛል? 102 ዲግሪ ነው። ኦኬ ሶ ሁለተኛው ትሪያንግል ደግሞ እዚህ ጋር እንደምታዩት ይሄው ሶ ይሄኛው 102 ዲግሪ ነው። ይሄኛው ደግሞ 30 ነው። 30 ኦኬ ሶ ይሄኛው ስንት ነው የተሰጠን? እዚህ ጋር 48 ቺኛዋ 48 ነች። 48 ዲግሪ ሶ ይሄኛው ደግሞ ኤል ኤን ኤም ይባላል ይሄኛው። ስለዚህ አሁን ይሄ የሁለቱን ትራያንግሎች በደንብ ተመልከቱ። እንግዲህ እዚህ ጋር ሽቱት ብሎ የወጣው ኤም እና ኤፍ ኮረስፖንዲንግ አንግሎች ናቸው። ነገር ግን የኤምን ቫልዩ አላውቅም። ስለዚህ የትኛው አንግል ከየትኛው አንግል ነው ኮረስፖንዲንግ አንግልስ? ስለዚህ መጀመሪያ ኮረስፖንዲንግ አንግሎቻችሁን ለዩ። ኮረስፖንዲንግ አንግሎቻችሁን መለየት ይኖርባችኋል ማለት ነው። ሶ ኮረስፖንዲንግ አንግል ማማ ናቸው? አንግል ኢ ኤንድ ዋት አንግል ኤል። ሁለተኛው አንግል ኤፍ ኤንድ አንግል ኤም። ሶስተኛው አንግል ጂ ኤንድ አንግል ኤን። ስለዚህ አሁን ኮረስፖንዲንግ አንግሎችን ለይቻለሁ። ከዛ ጊቭናችሁን ቼክ ማድረግ ነው። ስለዚህ እነኚህ እኩል መሆን አለባቸው ነው። ኮረስፖንዲንግ አንግል ያልናቸው የለየናቸው እኩል መሆን አለባቸው። ዛት ሚንስ አንግል ኤም አንግል ኢ ከአንግል ኤል ጋር እኩል መሆን አለበት። ኢፍ ዚ አር ሲሚላር አንግል ኤፍ እኩል ይሆናል አንግል ኤም ጋር እኩል መሆን አለበት። አንግል ጂ ከአንግል ኤን ጋር እኩል መሆን አለበት። መቼ? ሲሚላር ናቸው ለማለት ማለት ነው። ስለዚህ አሁን ይሄን ነው ቴስት የምናደርገው። ስለዚህ አንግል ኢ ስንት ነው ተሰጥቶኛል። እንደምታዩት እዚህ ጋር እንግዲህ አንግል ኢ እኩል ይሆናል ከአንግል ኤል ጋር እኩል ነው። ሁለቱም ስንት ናቸው? 102 102። አንግል ኤ 102 ነው፣ ኤልም 102 ነው። 102 ዲግሪ ተሟላ ማለት ነው። ሁለተኛው ቼክ ማድረገው አንግል ኤፍ ነው። አንግል ኤፍ 30 ነው፣ 30 ዲግሪ ነው። እንደገና ደግሞ የእሱ ኮረስፖንዲንግ ማን ነው? አንግል ኤም ነው። አንግል ኤም ግን ስንት እንደሆነ አላውቅም። ሶሱ ክፍት ይሆናል ማለት ነው። ሌላኛው አንግል ጂ ነው። አንግል ጂ ስንት እንደሆነ አይታወቅም። ነገር ግን የእሱ ኮረስፖንዲንግ አንግል ማን ነው? አንግል ኤን ነው። አንግል ኤን ደግሞ 48 ዲግሪ ነው ማለት ነው። 48 ዲግሪ ነው። ስለዚህ ምንድነው የማደርገው? እነኚህን ክፍት ቦታዎች ለመሙላት እዚህ ጋር ጂን እና ኤምን መፈለግ እችላለሁ ማለት ነው። መጀመሪያ ጂ እና ኤምን መፈለግ ይኖርባቸዋል። እንዴት እንፈልጋቸዋለን? ቢካውዝ ሁለቱ ትሪያንግሎች የሁለቱ ኢንቴሪየር አንግሎች ስለተሰጠኝ የማንኛውም ትሪያንግል ኢንቴሪየር አንግል ሰም ኦፍ ኤኒ ትሪያንግል ምን እንደሆነ እናውቃለን። ኢዝ ዋት ኢዝ ኦልዌይስ 180 ዲግሪ ነው። የማንኛውም ትሪያንግል ውስጣዊ አንግሎች ድምር 180 ነው። በሱ መሰረት ማወቅ እችላለሁ ማለት ነው። እዚህ ጋር አሁን አንግል ኤፍ ሲደመር አንግል ኢ ሲደመር አንግል ጂ 180 ነው። አንግል ኤፍ ሲደመር አንግል ኢ ሲደመር አንግል ጂ 180 ነው። 180 ዲግሪ ነው። ስለዚህ አንግል ኤፍ ስንት ነው የተሰጠን? አንግል ኤፍ 30 ዲግሪ ነው። ሲደመር አንግል ኢ ደግሞ እዚህ ጋር እንደምታዩት 102 ነው የተሰጠን። አንግል ኤፍ 30 አንግል ኢ ደግሞ 102 ዲግሪ ሲደመር አንግል ጂ እኩል ይሆናል 180። የሁለቱ ድምር ስንት ይመጣል? 132 ዲግሪ ሲደመር አንግል ጂ
180 ይመጣል። ሰው አንግል ጂ ማለት ምን ይሆናል ማለት ነው? 180 ዲግሪ ሲቀነስ 132 ዲግሪ። አንግል ጂ ስንት ይመጣል ማለት ነው? ሲሰራው ከ180 132 ሲቀንሱ ይሄኛው 10 8 ይመጣል። ይሄ 7 ሆናል። 7 ላይ 3 ሲቀነስ 4 48 ዲግሪ ይመጣል ማለት ነው። ይሄ 48 ዲግሪ ይሄኛውም 48 ዲግሪ ይመጣል። በተመሳሳይ መልኩ ይሄኛውን ስንሰራ አንግል ኤምን ስንፈልግ ደግሞ እዚህ ጋር ያሉት አንግሎች አንግል ኤል እና አንግል ኤን ናቸው። ኦኬ ኤንድ አንግል ኤል ሲደመር አንግል እዚህ ጋር እንደምታዩት ኤን ሲደመር አንግል ኤም ደግሞ ስንት ይሰጣሉ? 180 ለሁለተኛው ትሪያንግል ማለት ነው። ይሄኛው ስንት የተሰጠኝ 102 ዲግሪ ሲደመር ይሄኛው 48 ዲግሪ ሲደመር አንግል ኤም ስንት ይመጣል? 180 የሁለቱ ድምር ስንት ይመጣል? 150 ይመጣል። ይሄ ሲደመር አንግል ኤም እኩል ይሆናል 180 አንግል ኤም ኢዝ ዘ ዲፍረንስ ኦፍ ዘ ቱ 180 ማይነስ 150 አንግል ኤም ስንት ይመጣል? 30 ዲግሪ ይመጣል ማለት ነው። ያችሁ ስለዚህ ቺኛው ስታገኘን 30 እዚህ ጋር ቼክ እያደረግን ነበረ። ቼክ ስናደርግ አንግል ኢ እና አንግል ኤል ኮረስፖንዲንግ አንግሎች ናቸው፣ እኩል ናቸው። ጉድ አንግል ኤፍ 30 ነው። አንግል ኤም ደግሞ ስንት ነው ያመጣልን? 30 ነው። ይሄም 30 መጣልን፣ እኩል ነው ማለት ነው። አንግል ጂ ደግሞ ስንት ነው ያመጣልን? እዚህ ጋር እንደምታዩት አንግል ጂ 48 ነው። 48 መጥቶልናል። ይሄኛው 48 ነው። ስለዚህ ሶስቱም አንግሎች ምንድናቸው? ምን ሆኑልን ማለት ነው? እኩል ሆኑልን ማለት ነው። ስለዚህ አንድ ትሪያንግል ሶስት አንግሎች ከሌላኛው ትሪያንግል ሶስት ኮረስፖንዲንግ አንግሎች እኩል ከሆኑ ዜርፎር ምን ብዬ መናገር እችላለሁ? ስለዚህ ትሪያንግል ኢኤፍጂ ኢዝ ሲሚላር ዊዝ ትሪያንግል ኤልኤንኤም ባይዋት በምን ምክንያት ነው እንደዚህ የሆኑት? ሲሚላር ናቸው ያልኩት በማን ነው? ባይ አንግል ሲሚላሪቲ ማለት ነው። ባይ አንግል ሲሚላሪቲ ሁለቱ ትሪያንግሎች ሲሚላር ናቸው ላለው ማለት ነው። ምክንያቱም የሁለቱም ትሪያንግሎች ኮረስፖንዲንግ አንግሎች ከሌላኛው ትሪያንግል ኮረስፖንዲንግ አንግሎች ጋር እኩል ናቸው ወይም ደግሞ ኮንግረንት ናቸው ማለት ነው። እንደዚህ አድርጋችሁ ቼክ ማድረግ ትችላላችሁ። ሌላኛው እንግዲህ ሁለተኛው ቴረም ምንድነው? ሁለተኛው ቴረም ሳይድ ሲሚላሪቲ ቴረም የሚባለው ነው። ሳይድ ሲሚላሪቲ ቴረም የምንለው ነው ይሄኛው። ይሄኛው ደግሞ ምንድነው የሚላችሁ? ከኮንግረንሲው ጋር እንደምታጣባቸው እዛ ጋር እኩል መሆናቸው ነው ቼክ የምናደርገው። እዚህ ጋር ደግሞ ሬሾአቸው እኩል መሆኑ ነው ቼክ የምናደርገው። ስለዚህ ሁለት ትሪያንግሎችን እንውሰድ። ለምሳሌ ትሪያንግል ኤቢሲ አለ እዚህ ጋር። እዚህ ጋር ደግሞ ሌላ ትሪያንግል አለን። ይሄን ትሪያንግል ዲኤፍ ብለው ሳይድ ሲሚላሪቲ ቴረም ምንድነው የሚለው? የዚህ ትሪያንግል የነኛ የሁለቱ ትሪያንግሎች ኮረስፖንዲንግ ሳይድ ሬሾአቸው እኩል ከሆኑ ኮረስፖንዲንግ ሳይድ ሬሾአቸው ወይም ደግሞ ኢኳሊቲ ኦፍ ኮረስፖንዲንግ ሳይድ ሬሾ ፕሮፖርሽናሊቲውን ካረጋገጥን ሁለቱ ትሪያንግሎች ምንድናቸው እንላለን? ሲሚላር ናቸው። ወይም ደግሞ ስኬል ፋክተራችን አንድ አይነት ከሆነ ማለት ነው። ስኬል ፋክተር ምን ብለናል? የሁሉም ሬሾች እኩልነት ወይም የኮመን የሆነው ኮመን ሬሾ ስኬል ፋክተር እሱ አንድ አይነት ከሆነልን በስካልድ ሁለቱ ትሪያንግሎች ሲሚላር ናቸው እንላለን ማለት ነው። ኮረስፖንዲንግ ሳይድ ሬሾ እንሰራለን። ኤቢ ለዲኢ ሬሾ ከእንደገና ቢሲ ለኢኤፍ ሬሾ ከእንደገና ኤሲ ደግሞ ለዲኤፍ ሬሾ ሶስቱ ሬሾች እንሰራና ሶስቱም እኩል ከመጡልን ትሪያንግል ምን ብዬ መናገር እችላለሁ? ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኤፍ እላለሁ ማለት ነው። የሶስቱን ሬሾች እኩልነት ብቻ ቼክ አድርጌ ማለት ነው። ኮረስፖንዲንግ ሳይድ ሬሾ እኩልነታቸውን ቼክ አድርጌ እኩል ከመጡልኝ
ሁለቱ ትሪያንግሎች ሲሚላር ናቸው እላለሁ። በምን ከተባላችሁ ባይ ሳይድ 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 ሲሚላሪቲ። ይሄ ነው ቼክ የምታደርጉት። ባይ ሳይድ 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 ሲሚላሪቲ። ኦኬ ሌትስ ሴት ባይ ዩዚንግ አን ኤግዛምፕል። ሶ እዚህ ጋር አንድ ኤግዛምፕል አለ። ምንድነው? ሁለቱ ዲተርማይን ዌዘር ዘ ፎሎዊንግ ፔርስ ኦፍ ትራያንግልስ አር ሲሚላር ባይ ሳይድ 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 ሲሚላሪቲ ቴረም ኦር ናት ነው። ሶ ሌትስ ቼክ አውት። ሶ ሂር ኢት ኢዝ። ትራያንግላችን እዚህ ጋር አለ። ኤ ቢ ሲ። ሶ ይሄኛው 10 ሴንቲሜትር ነው። ይሄኛው 12 ሴንቲሜትር and this one is 40 centimeter. And the other triangle, here it is, we have is DF, and then this is 5 centimeter, this is 7 centimeter, and this is 6 centimeter. ስለዚህ እነኚህ ሁለቱ ትሪያንግሎች አሁን ሲሚላር ናቸው አይደሉም የሚለውን ለማወቅ ከጊቭናችን አንጻር ነው አሁን የትኛውን ሲሚላሪቲ ቴረም ነው መጠቀም ያለብኝ? አንግል ነው መጠቀም ያለብኝ? ሳይድ 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 ነው መጠቀም ያለብኝ? ወይስ ደግሞ ሳይድ አንግል ሳይድ ነው አሁን ቀጥሎ የምናየው ነው መጠቀም አለብኝ የሚለውን ለመወሰን ጊቭናችሁን በሚገባ መረዳት ነው። አሁን እዚህ ጋር ምንም የተሰጠኝ አንግል የለም። ሁሉም የተሰጡኝ ምንድን ናቸው? ሳይድስ ናቸው። ስለዚህ ሳይድ ከተሰጠኝ የምጠቀመው ቴስት ማድረገው ሄጅ ማለት ነው ሳይድ 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 ሲሚላሪቲ ቴረምን ቼክ አደርጋለሁ ማለት ነው። እሱ ደግሞ ምንድን ነው የሚለው ኮረስፖንዲንግ ሳይድ ሬሾቸው እኩል መሆን አለባቸው ነው። ሶ ኤቢ ሬሾ ኤቢ ከማጋ ነው ከዲኢ ጋር ዲኢ ከእንደገና እዚህ ጋር ቢሲ ከኢኤፍ ጋር ከእንደገና እዚህ ጋር ኤሲ ከዲኤፍ ጋር ቼክ አደርጋለሁ። ሶ እዚያ እኩል ናቸው እኩል አይደሉም አልልም። ሌት ሚ ቼክ ቫልዩዎችን እተካለሁ ማለት ነው። ሶ የዚህኛው ኤቢ ስንት ነው? 10 ሴንቲሜትር። ይሄኛው ደግሞ ዲኢ 5 ሴንቲሜትር። ቢሲ ስንት ነው? 12 ሴንቲሜትር። ቢሲ 12 ነው። ኢኤፍ 6 ሴንቲሜትር። ከእንደገና ኤሲ ስንት ነው? 14 ሴንቲሜትር። ከእንደገና ዲኤፍ 7 ሴንቲሜትር። ከዛ ቼክ አደርጋለሁ። ሴንቲሜትር በሴንቲሜትር ይጣፋል፣ ይሄም በዚህ ይጣፋል። ከዛ ሳቃልል 10 ሲካፈል ለ5 ይሄ 2 ይሆናል። 2 ለ1 ነው ሬሾ። የዚህኛው ደግሞ 12 ለ6 ይሄም 2 ለ1 በ6 2 ይመጣል። ይሄ በ6 1 14 ለ7 ይሄም 2 ለ1 አያችሁ። አሁን ሬሾአቸው ምንድነው ማለት ነው? የሁሉም እኩል ነው ማለት ነው። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ወይም ደግሞ 2 ባይ ዲፎልት ኦቨር 1 እንደሆነ ስለሚታወቅ 2 እኩል ናቸው ማለት ነው። ስለዚህ ኮረስፖንዲንግ ሳይድ ሬሾስ ወይም ደግሞ ኮመን ሬሾአችን ኮመን ሬሾ 2 ነው ማለት ነው፣ እኩል ነው። ወይም ደግሞ ይሄ ምንድነው የሚባለው? ስኬል ፋክተራችን። ስኬል ፋክተሩ ስንት መጣ ማለት ነው? 2 መጣልን ማለት ነው። ኮመን ሬሾ ወይም ስኬል ፋክተራችን የሁሉም 2 ስለመጣልኝ ስለዚህ ምን ብዬ መናገር እችላለሁ? ትሪያንግል ኤቢሲ ዴፊኒትሊ ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኤፍ። በምን እንዴት አወቃችሁ ከተባላችሁ ባይ ሳይድ 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 ሲሚላሪቲ ቴረም ማለት ነው። ሲሚላሪቲ ቴረም ሁለቱ ትሪያንግሎች ምንድናቸው እንላለን? ሲሚላር ናቸው እንላለን ማለት ነው። ሲሚላር ናቸው እንላለን። ሶ በዚህ መልኩ እንግዲህ ቼክ ማድረግ ትችላላችሁ ብዙዎቹን። በሶስተኛ ደረጃ የምናየው ሳይድ አንግል ሳይድ ሲሚላሪቲ ነው። ኦኬ ሳይድ አንግል ሳይድ። ሶ እዚህ ጋር እንግዲህ እንደምታዩት እንግዲህ ከስሙ እንደምትረዱት ያው ሳይድ አንግል ሳይድ። ሶ ሁለት ሳይዶች እና በመካከላቸው ያለውን አንግል ነው የምትወስዱት ማለት ነው። አሁን ይሄን በቀላሉ እንድትረዱት ሁለት ትሪያንግሎችን አሁን የምንወስድ። ሶ ሌትስ ሃቭ ትሪያንግል ኤቢሲ ኤንድ ትሪያንግል ዲኤፍ። ትሪያንግል ዲኤፍ ኦኬ። ሶ ሁለት ትሪያንግሎች ቢኖሩ ነው የዚህን ትሪያንግል ሁለት አንግሎች ወስዳለሁ ማለት ነው። የዚህን ትሪያንግል ሁለት ሳይዶች ወስዳለሁ ማለት ነው። ለምሳሌ ይሄኛውን ሳይድ እና ይሄኛውን ሳይድ በወስድ ከዛ በመካከላቸው ያለው አንግል ይሄኛውን ነው ኮንሲደር ማድረገው። ሶ ይሄኛውን ሳይድ እና ይሄኛውን ሳይድ ከወሰድኩ ደግሞ ይሄኛውን አንግል ነው ኮንሲደር ማድረገው። እዚህ ጋር እንደምታዩት ወር ይሄኛውን ሳይድ እና ይሄኛውን ሳይድ ከወሰድኩ ነው በመካከላቸው ያለው
ሁለት ሳይዶች ከዛ አንግሉ ያለው በማን ነው? በመረጥናቸው ሁለት ሳይዶች መካከል ያለው አንዱ ትሪያንግል ላይ። ይሄ እንደ ጊብናችን ነው እንግዲህ ለሁሉም ይሰራል ማለት ነው። እዚህ ጋር አሁን የነኝን ከመረጥኩ እዚህም ጋር በተመሳሳይ መልኩ ኮረስፖንዲንግ አንግልና ኮረስፖንዲንግ ሳይዶች ነው መምረጥ ያለብኝ ማለት ነው። ስለዚህ የኤቢ ኮረስፖንዲንግ ሳይድ ማን ነው? ዲኢ ነው። ዲኢ እዚህ ጋር እንደምታዩት ይሄኛው አለ። ከዛ የኤሲ ደግሞ ኮረስፖንዲንግ ይሄኛው ነው። ከዛ በመካከላቸው ያለው አንግል አለ። ስለዚህ ይሄን ነው። ይሄን ከመረጣችሁ በኋላ ሁለት ነገር ነው የምታዩት እዚህ ጋር። ምክንያቱም ያላችሁ ምንድን ነው እዚህ ጋር ሳይዶችና አንግል ነው ያላችሁ። ስለዚህ አንግል ከአንግል አንደኛ ቼክ ማድረግ ያለባችሁ ኮረስፖንዲንግ አንግሎች ኮረስፖንዲንግ አንግልስ አር ኢኳል ኮረስፖንዲንግ አንግሎቹ እኩል መሆን አለባቸው። ለምሳሌ እዚህ ጋር አሁን ኮረስፖንዲንግ አንግሎቹ ማና ማናቸው? አንግል ኤ እና አንግል ዲ። ስለዚህ አንግል ኤ ሹድ ቢ ኢኳል ዊዝ አንግል ዲ ጋር እኩል መሆን አለበት። አንደኛው አንግሎቹ የመረጣችኋቸው ሁለቱም አንግሎች እኩል መሆን አለባቸው። ሁለተኛ ቼክ የምታደርጓቸው ሳይዶችን ነው። እዚህ ጋር ሁለት ሳይድ አላችሁ ማለት ነው። ስለዚህ ሳይዶች ላይ ግን ቼክ የምታደርጉት ምንድነው? ፕሮፖርሽናሊቲያቸውን ነው ወይም ደግሞ ሬሾቸው እኩል መሆኑን ነው የምታረጋገጡት እንጂ እንደ ኮንግረንሲ እኩል መሆናቸውን አይደለም ቼክ የምታደርጉት። እዚህ ጋር ያለው ምልክት አሁን ኤቢ ላይ ያረኩት ምልክት ይሄ ምልክትና ይሄ ምልክት አንድ አይነት ነው ማለት አይደለም። እኩልነትን አያሳይም። እዚህ ጋር ኦኬ፣ እኩልነትን አያሳይም። ስለዚህ አንደኛው ሳይድ ማን ነው? ኤቢ ኤቢ። ሁለተኛው ሳይድ የሱ ኮረስፖንዲንግ ማን ነው? ሬሾ የሚሰራለት ከዲኢ ጋር ነው። ይሄው ሬሾቸው ነው የምንወስደው ማለት ነው። የዚህ ሬሾ እና ሁለተኛው ሳይድ ማን ነው? ኤሲ ነው። ኤሲ አለ። ከዛ የዚህኛው የኤሲ ኮረስፖንዲንግ ሳይድ ማን ነው? ደግሞ ዲኤፍ ነው። ዲኤፍ ነው። የእነኚህ የሁለቱ ኮረስፖንዲንግ ሳይድ ሬሾቸው ምን መሆን አለበት? እኩል መሆን አለበት ማለት ነው። እኩል መሆን አለበት። ስለዚህ ኮረስፖንዲንግ አንግሉ እኩል መሆን አለበት። ኮረስፖንዲንግ ደግሞ ሳይድ ሬሾዎች እኩል መሆን አለባቸው። እነኚህ ሁለቱ ነገሮች ከተሟሉልኝ ዜርፎር ምን ብዬ መናገር እችላለሁ? አሁን ትሪያንግል ኤቢሲ is similar with triangle DF በምን ከተባላችሁ ባይ ሳይድ አንግል ሳይድ ሲሚላሪቲ ቴረም እንላለን ማለት ነው። በዚህ መልኩ ቼክ ማድረግ ትችላላችሁ። ኦኬ ሌትስ ሲ ኢት ባይ ዩዚንግ አን ኤግዛምፕል። እስኪ በኤግዛምፕል ይሄንን ሐሳብ እናየው። እዚህ ጋር ሁለት ትሪያንግሎች ተሰጥተውናል። እዚህ ጋር አንድ ትሪያንግል አለ። እዚህ ጋር ደግሞ ሌላ ትሪያንግል አለ። የመጀመሪያው ትሪያንግል ኤቢሲ ነው። አንግል ተሰጥቶኛል። እዚህ ጋር 12 ሴንቲሜትር ሳይድ አንግል፣ እዚህ ጋር 65 ዲግሪ፣ እዚህ ጋር 14 ሴንቲሜትር ተሰጥቶኛል። እዚህ ጋር ደግሞ ዲኤፍ ላይ እመጣለሁ። ዲኤፍ ላይ ስንመጣ ይሄኛው 7 ሴንቲሜትር ተሰጥቶኛል። ይሄኛው 6 ሴንቲሜትር አንግላቸው ይሄም 65 ዲግሪ። አያችሁ። አሁን ከጊብናችን አንፃር እንግዲህ የምናየው እነኚህ ሁለት ሳይዶችና በመካከላቸው እዚህ ጋር እንግዲህ ሁለት ነገሮች ቼክ አደርጋለሁ። አንግላችን አንዱ አንግል ነው። በሁለቱ ሳይዶች መካከል ያለው አንግል ኤ እና አንግል ዲ ነው። እኩል መሆናቸውን ቼክ አደርጋለሁ። እንደምታዩት እንግዲህ አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር እኩል ነው። ሁለቱም ስንት ናቸው? 65 ዲግሪ ናቸው። ስለዚህ አንደኛው ኮንዲሽን ተሟላ ማለት ነው። ሁለተኛ ኮንዲሽን አሁን ቼክ ማድረገው ምንድነው? ኮረስፖንዲንግ ሳይድ ሬሾ ነው የምሰራው። ሬሾችን ደግሞ ማን ነው? ኤቢ ቱ ዲኢ ሬሾ ሰራለሁ። ሁለተኛው ኤሲ ኤሲ ቱ ዋት? ዲኤፍ ሬሾ ሰራለሁ ማለት ነው። ይሄኛውን ሰራ 12 ለ6 ይመጣል። ይሄኛው 12 ሴንቲሜትር ለ6 ሴንቲሜትር። እዚህኛው ደግሞ ስንት ይመጣል? 14 ሴንቲሜትር ለ7 ሴንቲሜትር። 14 ሴንቲሜትር ለ7 ሴንቲሜትር። ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል። 12 ለ6 2 ለ1 ይመጣል። ይሄኛውም 14 ለ7 2 ለ1 ይመጣል። ይሄ ማለት 2 እኩል ይሆናል 2 መጣልን ማለት ነው። ያችሁ እኩል መጣልን። ይሄኛውን ኮንዲሽን ተሟላ፣ ይሄኛውን ኮንዲሽን ተሟላ። ስለዚህ ሁለቱ ትራያንግሎች ዜርፎር ትራያንግል ኤቢሲ is similar with triangle DF by what? by side angle side similarity theorem ማለት ነው። ሲሚላሪቲ ቴረም
ሁለቱ ትሪያንግሎች ምንድናቸው እንላለን? ሲሚላር ናቸው እንላለን ማለት ነው። በዚህ መልኩ የተለያዩ ጥያቄዎች ብንጠይቅ እንግዲህ በቀላሉ መመለስ እንችላለን ማለት ነው። መመለስ እንችላለን። ሲሚላሪቲ ምሳሌ እዚህ ጋር አንድ ኤግዛምፕል መጨመር እንችላለን። አሲዩም ትሪያንግል ኤቢሲ ሁለተኛ ኤግዛምፕል አንድ እንጨምርና ፋይንድ ሂር ኢት ኢዝ አሲዩም ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኤፍ። ትሪያንግል ኤቢሲ ሁለቱ ሲሚላር ናቸው ተብለናል። ከዛ በኋላ ፋይንድ ዘ ሌንግዝ ኦፍ ዘ ሪሜኒንግ ሳይድስ ኦፍ ዘ ትሪያንግል የተባለው ሁለት ትሪያንግሎች ተሰጥቶናል እዚህ ጋር። አንደኛው ትሪያንግል ኤቢሲ ይባላል። ይሄ 9 ሴንቲሜትር ነው። ይሄ 15 ሴንቲሜትር ነው። አንግልም እንደዛው ተሰጥቶናል እዚህ ጋር። እዚህ ጋር ደግሞ ሌላ ትሪያንግል ተሰጥቶኛል ዲኤኤፍ። ይሄ 8 ሴንቲሜትር ተሰጥቶኛል። ይሄ 10 ሴንቲሜትር። ስለዚህ ምንድነው የተጠየቅነው? ምንድነው ፋይንድ ዘ ሌንግዝ ኦፍ ዘ ሪሜኒንግ ሳይድስ ኦፍ ዘ ትሪያንግል። ስለዚህ መጀመሪያ እዚህ ጋር የተሰጠን እንግዲህ ሳይድ ፈልጉ ነው የተባልነው። ይሄ ሳይድ ነው የምንፈልገው። ይሄኛውን ኤክስ ብንለው ይሄኛውን ዋይ ብንለው እነኚህም ሁለት ሳይዶች ፈልጉ ነው የተባልነው ማለት ነው። መጀመሪያ ላይ ግን እዚህ ጋር የተሰጠን ኢምፖርታንት የሆነ ዋና መረጃ አለ ማለት ነው። እሱ ምንድነው? ሁለቱ ትሪያንግሎች ሲሚላር ናቸው። ትሪያንግል ኤቢሲ ከትሪያንግል ዲኤፍ ጋር ሲሚላር ናቸው መባሉ ምን ይነግረኛል? ኮረስፖንዲንግ አንግል ስለማያስፈልገኝ አሁን ኮረስፖንዲንግ ሳይድ ሬሾስ ሬሾስ አር ኢኳል ወይም ደግሞ ፕሮፖርሽናል ናቸው እያለኝ ማለት ነው። ስለዚህ በዚህ መሰረት ሰራ ምን ይሆናል? ኤቢ ቱ ዲኢ ሬሾ እኩል ነው ከማን ጋር? ቢሲ ቱ ኢኤፍ ሬሾ ጋር እኩል ነው። ይሄ ደግሞ ኤሲ ደግሞ ከዲኤፍ ጋር እኩል ነው እያለን ነው። ዲኤፍ ጋር እኩል ነው። ኤቢ ስንት ነው የተሰጠኝ? ለምሳሌ 9 ሴንቲሜትር ቱ ዲኢ የምንፈልገው ነው እኩልናል። ቢሲ ስንት ነው? 15 ሴንቲሜትር ቱ ዋት? ኢኤፍ 10 ሴንቲሜትር። ኤሲ ስንት ነው የተጠየቅነው? አንደኛው እሱ ነው። ኤክስ ሲካፈል ለ8 ሴንቲሜትር። አሁን ይሄኛው የጋራ ነው ማለት ነው። ሶስቱ እኩል ናቸው ማለት የመጀመሪያ ይሄና ይሄ እኩል ናቸው፣ ይሄና ይሄ እኩል ናቸው እንደማለት ነው። በዚህ መሰረት 9 ሴንቲሜትር ሲካፈል ወይም ደግሞ ሬሾ ቱ ዲኢ እኩል ይሆናል 15 ሴንቲሜትር ቱ 10 ሴንቲሜትር። አንድ ኤንድ ሁለተኛው ኮንዲሽን አሁንም 9 ሴንቲሜትር ይሄኛው 15 ሴንቲሜትር ቱ 10 ሴንቲሜትር። ይሄም ከማን ጋር እኩል ነው? ከኤክስ ቱ 8 ሴንቲሜትር ጋር እኩል ነው። ይሄኛው መስራት ነው እንግዲህ ከዚህ በኋላ 9 ሴንቲሜትር ቱ ዲኢ ይሄ በዚህ ይጣፋል። ምን ይመጣል? ይሄኛው 15 10ኛ። ከዛ ክሪስ ክሮስ እናደርገው። ይሄንን ምን ይመጣል? ዲኢ ሲባዛ በ15 እኩል ይሆናል 9 ሴንቲሜትር ሲባዛ በ10። ዲ ብቻውን ለማስቀረት ይሄንንም ለ15 ይሄንንም ለ15። ይሄ በዚህ ይጣፋል። ማን ይቀራል እዚህ ጋር? ዲኢ ዲኢ ምን ይሆናል ማለት ነው? ይሄ በ5 3 ይመጣል። ይሄ በ5 2፣ ይሄ በ3 1፣ ይሄ በ3 9 በ3 3 ይመጣል። 3 ሲባዛ በ2 6 ሴንቲሜትር ይመጣል ማለት ነው። ዲኢ 6 ሴንቲሜትር ይመጣል። በተመሳሳይ መልኩ እዚህም ጋር ስንመጣ ልክ እንደዛው ማቃለል እንችላለን። ይሄኛውን በ5 ይሄ 3 ይመጣል። በ5 ይሄ 2 3 ሁለተኛ ማለት ነው። ያን ኤክስ ኦቨር 8 ሴንቲሜትር። ይሄ ዲኢ ያልነው ማንን ነው? እዚህ ጋር ዲኢ ብለን የሰየምነው ማንን ነው? ዲኢ ዋይ ብለን የሰየምነው ማለት ነው። ዲኢ ወይም ደግሞ ይሄኛው ዋይ ማለት ነው። ኤክስን ደግሞ ለማግኘት አሁንም ክሪስ ክሮስ ታደርጋላችሁ። 2ኤክስ ይመጣል። እዚህ ጋር 3 ሲባዛ በ8 ሴንቲሜትር ኦቨርቱ እናደርገዋለን። ይሄ በዚህ ይጣፋል። ኤክስ እኩል ይሆናል በ2 1፣ ይሄ 8 በ2 4 ይመጣል። 4 በ3 12 ሴንቲሜትር ይመጣል ማለት ነው። 12 ሴንቲሜትር።
ስለዚህ ዲኤክስ ማለት እዚህ ጋር ማን ነው? ኤሲ ማለት ነው። ይሄ ኤሲ ነው። ኤሲን እና ዲኢን የቀሩትን ሁለት ሳይዶች እንግዲህ በዚህ መልኩ ካልኩሌት ማድረግ እችላለሁ ማለት ነው። እንደዚህ እያደረጋችሁ እንግዲህ መለማመድ ነው። የሚቀጥለው እንግዲህ ርዕሳችን ምንድን ነው የሚሆነው? ሬሾ ኦፍ ፔሪሜትርስ ኦፍ ሲሚላር ፕሌን ፊገርስ። ሬሾ ኦፍ ፔሪሜትር እና ሬሾ ኦፍ ኤሪያ የሚለውን ደግሞ በሚቀጥለው ቪዲዮዎች እንመለከታለን። ቴንክ ዩ ቬሪ ማች